እማዬ ትንሽ ምግብ አብይም ይልሽ ደግሞ ብታይ ለዛ እንዴት ቆንጆ አድርጋ እንደሰራችሁ ኤቢ ምንም ነገር አልፈልግም እንዴ እማዬ መብላትም አለብሽ እማዬ ቆይ ምን ሆነሽ ነው ከአባዬ ጋር ተጣልታችሁ ነው እንዴ አልተጣላንም ኤቢ በቃ ውጡልኝ አልኳችሁ እኮ አይ እማዬ ካልበላሽ አንወጣም እንዴ ቆይ አሁን ምግብ አልበላም ይባላል እንዴ እማዬ ምግብ ያልበላ ሰው እኮ ይሞታል አሁን ነገር ለማይ ጠፍቷት ነው እንጂ ኤቢ እማዬ ቆይ አንቺ ራሱ ስታውቂው ማለት ነው ምግብ ያልበላ ሰው ይሞታል ወይስ አይሞትም እውነት ወይስ ውሸት እማዬ መልሻ ምን አለባት ታደርጉ ሸገይዋ እኔ ማርፋ ግን ሲመሻሽ ጋረድ ሲል ብትመጣ ይሻልም ነበር ያገዜ እንዳይ ምን አባስ ሊያመጣ የወልዶ ካጅ እሱስ እውነትህን ነው ግን አውቋልና ከፍቶታል ይወልሽ የለ እንዴት አይከፍ ይል ነበር ግን እኔ አላምነውም ነበር ምን ስታምኛል እንዴት ዋላችሁ እንዴት ነገዚ እንግዲህ ሰላምታና ሚስት ግረ መንገድ ሆነና የህልዋ ጉዳይ ሆኖ እኔም ሚስቴን ሳላገኝ አልቀርም ገዚ ጥሩ ነው ወሰዳትና ዲያገት አስቆፍራት ጉልበተኛ ናት እኔ ነኝ አንተ ዳገት መቆፈር ይኸውልህ ገዚ አንድ ሀገር ነው ምንም እንኳን በህት የቂም ቢይዝብህ የአንድ ሀገር ወንዝ ውሃ ጠጥተን አልጨክንብህም እና ምን ይሁን ነው የምትል አው አንተም ወንድ እኔም ወንድ ተወዳት እንደሆነ ብዬ ነው አይ አልወዳት ምን አው ታስጠላኛለች እቺ ገንዲ የመታት የመሰለች ሴት እኔ ገዛኝ እንዴት ወዳታለሁ አረጌ እንድማጣው ገዜተው እንጂ እንደዚህ ይባል እህትህን ታውቃት መስሎኝ እንዴት ቆንጆ እንደሆነች ሰላም እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበል የዳጣና የናታን አድናቂ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ሁኑ ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ የማርቲን በቃ ጀግንነት የሚያደንቅ ማን ነው የማርቲ ጀግንነት በቃ አላስደነቃችሁ ማርቲ በቃ ከመጀመሪያው ጀምሮ ለየት ያለች ሰው እንደሆነች ታስታውቃለች አሁን እንግዲህ ያለችው ህመም ላይ ነው ቁስል ላይ ነው አንዲ በምትወደው በመታምነው ባሏና በምትወዳት በመታከብራት ሰራተኛዋ የተከዳች ሰው ነች ራሷን እያስታመመች ነው ያ ማለት ደግሞ በጎን ምግብ ምናምን እህል ውሃ የሚባል ነገር እየቀመሰች አይደለም ይሄ ነገር ሊጎዳት ይችላል ማርቲ ብትበይ ብትጠጪ መልካም ነው ራስሽን ያለሽው ከምንም በላይ ለራስሽ ነሽ ስለዚህ ከእህልና ከእህል ውሃ ጋር ያለሽን እርቀት ቢያንስ በተወሰነ መልኩ ብታደርጊው ይሻላል እንጂ ቁርስ ምሳ እራት ሳይበላ ሱባኤ እንደገባ ሰው መቆየት ከባድ ነው በጣም ይከብዳል መብላት መጠጣት መቻል አለብሽ ምክንያቱም ትጎጃለሽ ስለዚህ ራስሽን አትጉጂ ራስሽን ጠብቂ ማርቲ ጀግና ነሽ ወንድ ነሽ ሰላም ጋር ሄደሽ በቃ የተናገርሽው ንግግር በጣም ነው የምታሳዝነኝ እያሳዘንሽን ነው ሁላችንም በቃ ከፍዝቅ አድርጌ ተናገረሽ አላቅም በጣም ነበር የማከብርሽ የማምንሽ እንደ ቤተሰቤ ነው ማይሽ ብለሽ ተናገርሽ ንግግር በትክክል በጣም አሰሪው አሁንስ ሳለ አንድ ቀን ክፉ ቃል ተናግረሻት አታቂም እንግዲህ እድሜ ልኳን እሷም ኑራለች በነገራችን ላይ ዝጋ ብዙ አመት ስትኖር እንዴት ነው ማርቲ ውጪ ያላለቻት እንዴት ነው ደረጀስ ውጪ ያላላት በርግጥ ደረጀ ውጪ ሲላት አልወጣም ብለዋለች ግን ደግሞ በተለይ ማርቲ እንዴት በቃ ማለት አንድ ሰው እድሜውን ሙሉ ከሆነ ሰው ቤት ሲኖር አረ በስመ አብ በጣም ያስደነግጣል የእውነት ያስደነግጣል ቤተሰብ መመስረት ባላግቶ የራሱ ኑሮ መኖር ከሰው ቤት መውጣት ምናምን እሱን ነገር አልተጫኗትም ታውቃላችሁ ጫን ብለው አለዟትምና ቢያወሩም በቃ እንደ ቀልድ አይነት ነገር ነው ሰላምዬ ውጪ ባላግቢ ምናምን የሚሏት እንደ ቀልድ ላላርገው እንጂ ጠበቅ አርገው አይደለም ብቻ የሚገርም ነው
ሰላም ያው ዳጣን እየጠበቀች ነው። ቆራጥነቷ ያስደንቃል። ጎበዝ ነች። ሰላምም ልጇን እየጠበቀች 20 ዓመት ሙሉ እድሜን መሰዋት ማለት ከባድ ነው። ያ ማለት ደግሞ ያደረገችው ነገር ትክክል ነው። ለበቀል ብላ የዘረጋችው ዱላ አሁን ላይ እሷን እየገረፋት ይገኛል። ማርቲንን በጣም ነው እንደ እሳት እያቃጠላት ያለው። አንደኛ ነገር ሁለት ከምታምናቸው ሰዎች መሆኑ ነው የሚያናድደው። ይበልጥ አስባችሁታል? አንድም ቀን ተጠራጥራት አታውቅም። አንድም ቀን እና ይሄ ነገር ከብዳል። ከሌላ ከውጭ ሰው ቢሆን ይሻል ነበረ። ከቤት ሰራተኛዋ መሆኑ ይበልጥ ይጎዳታል ማርቲን። ዞሮ ዞሮ እንግዲህ ሆስፒታል ተቀጣጥረዋል። ሰላም ትሄዳለች ወይስ አትሄድም? መሄድ እኮ ግን አይጠበቅባትም። ሰላም አይደል እንዴ? መሄድ አይጠበቅባትም። ያዘነች ምስል አሁን ላይ በቃ አለ አይደል? ከባድ ነው። እንዴት ነው የደረጃ ልጅ እንደሆነ እያወቀች ሰው ሆስፒታል የምትሄድ? እሷ ልትሄድ አስባለች። ባትሄድ ይሻላታል። በጎን ደግሞ መንገር እንግዲህ ስለከበዳት ነው የማርቲን አይን ቀና ብላ ማየትም አልቻለችም። ዞሮ ዞሮ ተቀጣጥረዋል፣ ይሄዳሉ። ሰላም ልትሄድ ነው። ሰላም የፈለገችው ራሷ እዛው ዲኤንኤ ምናምን አስመርመራ ከዛ በኋላ ወረቀቱን አይታ ወረቀቱ ላይ ነው እንጂ በቃ በቃሏ አትልፊ ወይም አትርከሚ ይሄ የጋሼ ልጅ ነው ማለት አልቻለችም። ደረጀም ቢሆን አይችልም እንደዛ ማድረግ። መናገር ስላልቻለ ነው እስካሁን ዝም ያለው አይደል? እንግዲህ የዳጣስ ጉዳይ የዳጣንስ ማርቲ በምን አይነት መልኩ ነው የምታውቀው? ማርቲ ተጠረጥራለች ወይ ከዛ በኋላ የሚለውን በቀጣይ የምናየው ይሆናል። ነገር ግን ማርቲ በቃ የዳጣንን በዛው ብታውቅ አሪፍ ነው። በአንዴ ሁለት ሞት ይከብዳል። በጣም ነው የሚከብደው። እንደምናየት ማርቲ ምግብ እየበላች አይደለም፣ እየጠጣች አይደለም። በቃ በየደቂቃው ልቧ ራሱ እንግዲህ አስቡት ምን እየተሰማት እንዳለ በቃ ህመሟ ምን እንደሚመስል መገመት አያቅትም። በጣም ነው የሚከብደው። ማርቲዬ የምትቋቋሚበት እንግዲህ ፈጣሪ ጽናቱን እንዲሰጥሽ እንመኛለን። ይቅርታ ታድርግለት ለጋሽ ደረጀ። ጋሽ ደሬንም በርታ እንበለው የምትሉ ብዙ ልጆች አላችሁ። አዎ ጋሽ ደሬንም በርታ፣ ስህተት ባንተ አልተጀመረም እያልን ብናበረታታው ይሻላል። እንግዲህ ከጊዜ ጋር ሲያወሩ የማትሳሳት ሚስት አታግባ ምናምን እያለ ነበር። የዚህ ጋር የተናገረው ንግግር በጣም ትልቅ ነው። አይገርምም? ሰው ሆኖ የማይሳሳት የለም። ሰው ይሳሳታል። ሰው ፍጹም አይደለም። እንግዲህ ደግሞ አንዳንድ ሰዎች አሉ ከመቶ ምናልባት 10 ፍጹም የሆኑ ሰዎች አሉና አብረዋቸው የሚኖሩትን ሰዎችንም በዛ ልክ ነው የሚስሏቸው፣ በራሳቸው ልክ ነውና ይሄ ነገር ይባስ ይጎዳል። አንዳንድ ጊዜ ደግሞ የራሳችን ስህተት እና የራሳችንን ጉዲፍ ሲኖርብን ቢያንስ የሆነ ሰው ሲያጠፋ ምህረት የማድረግ እድል አላቸዋለን። ገብቷቸዋል። እኔ ማንኛ ሰው ላይ የምፈርደው የኔንም እኮ ጉዲፍ ራሴ ሸፍኛው ነው ራሴ ተሸክሜው ነው ስላልታወቀብኝ ነው ብለን ብቻ በቃ ስህተት የሰራን ሰዎች እንደሆነ ምናምን ራሳችንን አይተን ከዛ አንጻር ፍርዳችን ቀለል ያለ ይሆናል። እንደነገርኳችሁ ይቅርታም የማድረግ በቃ የምናደርግበት ልብ ይኖረናል። እንግዲህ ጋሽ ደሬ እንዳለው ማርቲ በጣም ፍጹምና ንጹህ ሰው ስለሆነች ትዳሯን ስለምትወድ በዛ ላይ ደግሞ በጣም ታምናለች። ሰውን ማመን በጣም ነው የሚጎዳው። በነገራችን ላይ እንደራስ የሚባል ነገር የለም አለ ማለት አይደለም ስላችሁ በቃ አብዛኞቻችን እኔ እኮ ገሌ እንደራሴ ነው ማምነው እንደራሴ ነው ማየው ምናምን እንላለን። እንደዚህ አይነት ነገር ባይኖር መልካም ነው። እንዳልኩት በቃ ፍጹም ሆነንኛ ያንንም ሰው ፍጹም አድርገን የምንስል ከሆነ ከዛ በኋላ ከጊዜ በኋላ እንግዲህ ያ ሰው ፍጹም እንዳልሆነ ስናቅ የምንሰበርበት ስብራት በጣም ለየት ይላል። ግን ደግሞ ሰውና ጉድለት ስህተት ሊኖርበት ይችላል እኮ ብሎ ማሰብ ይሄ ደግሞ ቢያንስ ስብራታችን እንዲቀንስና ቀላል እንዲሆን ያደርገዋል ማለት ነው። ለዚህ ነው ጋሽ ደሬ ማትሳሳት ሳይሆን የምትሳሳት ሚስት አግባ እያለ ሲያወራው የነበረው። ከዚህ ግን እንዴት ነው
ለጋሽ ደሬ ያሰብክ መስለህ ሾከክ ብለህ ተጠግተህ እንዴት ነው እኔ ወንድምህ አለውልህ ዘራፍ አካኪ ዘራፍ ነው አዝነህ ነው የእውነት የቤቱ ሰላም ስለደፈረሰ ወይስ ወሬ ለማጣራት ነው ገዚህ? ለማንኛውም አስበህ ተጨንቀህ ከሆነ ጥሩ ነው። በእርግጥ ያሳስባል፣ ያስጨንቃል። ግን ደግሞ በዚህ ልክ ሰውን እንትን ማለት ጥሩ ነው ብዬ አላስብም። እኔ ሰዎችን ራሳቸው ጋር መተው አለብን። አንዳንድ ጊዜ ሰዎች ተከፍተው በሚያለቅሱ ሰዓት፣ በሚያዝኑ ሰዓት ሄደን እንባቸውን ከምናይ እንደውም በቃ እርቀታችንን ብንጠብቅ መልካም ነው። ሄደን ምን ሆናችሁ ነው፣ ምን ተፈጥሮ ነው ምናምን ወሬ በቃ አይደል ፍለጋ አይነት ነገር ነው የሚመስለው። ያ ማለት የሰውን እንባ ማበስ በቃ ካዘነ ሰው ጎን ጥሩ መሆን ያኔ ሄዶ ማጽናናት ማጠነካከር ጥሩ አይደለም እያልኩ አይደለም። ግን ደግሞ ለነዛ ሰዎች እውነት አስበን ነው ወይስ እንደነገርኳችሁ ወሬ ማዳመጥ ወሬ በቃ ማጣራት ፈልገን ነው? የምንቀርብበት አቀራረብ ይለያያል። የሰውን እንባ ደግሞ ሰውን ስናጽናና የሆነ ከልባችን ሆነናል አይደለ? ለራሳችን የምንይዘው አይነት ሚስጥር መሆን አለበት እንጂ የነዛን ሰዎች ሚስጥር የነዛን ሰዎች መከፋት አይተን እኛ ጋር ደግሞ አውጥተን ሌላ ሰው ጋር የምናደርሰው ከሆነ ይሄ ጥሩ ነው ብዬ እኔ አላስብም። ከዛ አንጻር እንግዲህ ገዜ ራስህን ቻል አድርገህ ቆም ብትል መልካም ነው ባይ ነኝ። ለዛ አናዳው ለዛ የነን ሲያጣጥላት ነበረ። እንዴት ነው አቻ ተው፣ የሰውን ልብ ቅልጥ አታድርግ። አንተም ባለ ትዳር ነህ ተብለሃል። ትዳርህን ይዘህ ልጆችህን አሳድግ። ምንድነው ለዛ ላይ ፊጥጥ የምትሉባት? ያጣለማ ተሳድቦ ይሄዳል እንደሚባለው እንግዲህ አቶ ገዛኸኝ ይቺ ቁፋሮ ትችላለች፣ ይቺ ከፍተ ግባ ናት ምናምን ለዛ ናት እንደ ከፍተ ግባ እንደዛ ዱቄት ፊትህ ላይ ስታወንብህ ከክላሷ አስገብታ ስትቆልፍብህ ስትጫወትብህ ኖሬ ሴት እኮ ናት ጢባጢቤ። ለዛ የማጀግና ቆራጥ በቃ የሴት ወንድ ነው መባል ያለባት። ክብሯን ጠብቃ ኖራለች። ቢያንስ ካንተ ጋር ተልከሰከሰችም። ስለዚህ በዚህ ልክ ሰውን ማጣጣል ጥሩ አይደለም። የፈለገችውን የወደደችውን ማግባት ትችላለች። እና አቻ ደግሞ በንግግሩ እንግዲህ ቀልጥ እያረጋ ነው ሸጋዬው ምናምን እያለ እኮ እያሽኮረመማት ነው። ኤቢና ዳጣ ደግሞ እንዴት ነው ስለገዜ እናንተን በድብቅ ተከታትላችሁታል ማለት ነው? ኤቢ እንኳን ስለ ፍቅረኛሽ ብታጠኝ መልካም ነው። ይሄ ጊንጥ የሆነ ፍቅረኛሽ በጣም እያስመሰለ ነው። እንግዲህ ምጥን በተደጋጋሚ እየጠላችሁ ነው። ስለዚህ ከምጥን ጋር ያለውን ግንኙነት ሱሱን ነገር ዳጣ ናት ማጣራት ያለባት። ዳጣዬ ልክ ውሃ በነገረችሽ መሰረት ቀስ በቀስ አንቺ ከምጥን ላይ መረጃ መውሰድ መቻል አለብሽ። ከዛ ለኤቢ ትነግሪያታለሽ። ለኤቢ ብትነግሪያትም ኤቢ ላትቀበልሽ ትችላለች። ምክንያቱም የምትወደው ነው የምታፈቅረው ነው። በዛ ላይ ደግሞ በቃ ናታንን አንቺ ልታገቢው ስለሆነ ሱሱ ነገር ትንሽ ለመንገርም ሊከብድሽ ይችላል። ከናታን አራቃችኝ አሁን ደግሞ እንዴት ነው ፍቅረኛ እንዳልይዝ የምታረገው ታያለሽ ብለሽ በጣም ነው የሚያሳስብሽ ይሄ ነገር። እንዲሁም ናታን ተወጀዋለሽ ወይ? የሚወድሽ ግን አርጁን ነው። አርጁን በጣም ያፈቅርሻል፣ እውነተኛ አፍቃሪ ነው እያላት ነበረ። ኤቢ እንግዲህ መልክ ምናምን እሱ ነገር አልተዋጠላትም። አርጁን ቆንጆ ወንድ ቢሆን እስካሁን ድረስ አግብታው ልጆች ወላልዳለት ነበር። አስባችሁታል? ግን ደግሞ የችክሪሽናን የሚላት ነገር አለች። ስታይሉ መልኩን ላትወድለት ትችላለች። ቃዴስን ከአንተ ይሻላል ስትለው ነበር ለናታን። ከባድ ነው። ቃዴስ ይሻላል ካንተ ስትለው እንግዲህ ናታን ደግሞ ሰውን ከሰው ጋር አታወዳድሪ የእውነት ወደሹ ነው ወይ ያለ እንደ ወንድም እየጠየቃት ነበረ።
ዞሮ ዞሮ ኤቢዬ ትኩረት ብታረጊ መልካም ነው። አሁን ያለሽበት ሁኔታ እንረዳሻለን። ምንም ለማሰብ እንኳን ጊዜ አይኖርሽም። ግን ደግሞ ይሄንን ክፍተት ተጠቅሞ በቃ ሰርስሮ እየገባ ነው። በጣም ማስመሰል ደግሞ ሲችልበት። በቀጣይ ሰላም ወደ ሆስፒታል ትሄድ አትሄድ የሚለው እንግዲህ አሳሳቢ ነው። እሷ አንሄድም እንግዲህ የደረጃ ልጅ ነው ብላ ብትናገር ለማርቴ በቃ ሁለተኛው ሞት እንደ ገደለቻት ሁለተኛ ነው የሚታየው። ስለዚህ ሰላምዬ ሀሳብሽን እንዳትቀይሪ፣ ጋሽ ዳሬም ሀሳብክን ሳትቀይር ሄዳችሁ እንግዲህ ከተቻላችሁ የዳጣንም በዛው መንገር ነው። ይከብዳል። ዞሮ ዞሮ ዳጣ ምንም ጥፋት የለባትም። ዳጣዬ እኔ ሄዳለሁ አትበይ። አንቺ ስለወጣሽ ከሱ ቤት መርታ አትፈልግሽም ማለት አይደለም። በጣም ትፈልግሻለች። እንደው ከነ ሰላም ከነ ደረጃ ይበልጥ ማርቴ ነች የምትፈልግሽ። አንደኛ ትወድሻለች፣ ሁለተኛ ነገር ደግሞ በቃ ያሳስባታል ህይወትሽ። እንዲሁ ዝም ብላ ልትተውሽና ልትጥልሽ አትችልም። ሌላው ነገር ደግሞ ማጣራት ትፈልጋለች። የዚህ ሳይ ልጅ እንዳልሆንሽ ታውቃለች። ስለዚህ ቤተሰቦቿ የሚለውን ነገር እሱን በጣም ስለሚያሳስባት ትከታተልሻለች እንደ ሴት ልጆቿ። እንግዲህ ዲኤንኤ አድርጋ ነበረ። በዛ ሰዓት ናታን ነው የቀየሰው። ጥፍሩን ናታን ቀይሷል። ይሄ ባይሆን አሪፍ ነበረ። የውሃየንና የዳጣን ጥፍር ነው እንግዲህ ለማስመርመር ይዛ የሄደችው። ናታን አስቀይሶት እስካሁን ድረስ ጊዜ ተቆጥሯል ሰላማቸው ሳይደፈርስ። ምክንያቱም ከዛ ጊዜ ጀምሮ እስካሁን ትታመም ነበረ ማርቴ። ነገር ግን ደግሞ እውነት ስለሆነ ተደብቆ አይቀርም። ያው ጊዜውን ጠብቆ ይወጣል። ልውጣ ከአባቴ ቤት ሄዳለው ጎዳና ምናምን ማለት የለብሽም። አሁን ላይ በማርቴ ጉዳይ በጣም ነው የተጨነቀችው። ከኤቢ እኩል ምግብ አለመመገቧ በቃ ምግብ እንድትበላ እንኳን ራሱ ያላደረጉት ጥረት የለም። ግን ደግሞ ማርቴ ወይ ፍንክች ውጡልኝ ዳይ ብላለች። ማርቴ ፈጣሪ ብርታቱን እንዲሰጥሽ እንመኛለን። ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ደግሞ መልካም ጊዜ እንዲሆንላችሁ ተመኘው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ እናመሰግናለን።